የትግራይና የኤርትራ ህዝብ በግልጽ የተሰደበበት መድረክ ነበረ ትላንት። አብይ አህመድ ህወሓትን የሰደበ መስሎ የትግራይ ህዝብ ሰድበዋል። እኔ ገባኝ እንደዛ ነው። ሻዕቢያን የሰደበ መስሎ የኤርትራን ህዝብ ሰድበዋል። እኔ የተረዳኝ እሱ ነው። ለምን የፋስና የመያዣ ታሪክ አመጣና በሚገርም ሁኔታ ህዝብን ያዋረደበት ነው። ያ ለዘመናት ከባዕዳን ጋር ሲታገል የነበረው ህዝብ አሁን በገለጸው አይነት አገላለጽ ሲቀመጥ የውርደት ሙርደት ነው። አንዳንዱ በቃ ቲፒኤልኤፍ ነው የሰደበው ይላል፣ ሻዕቢያን ነው የሰደበው ይላል። ሻዕቢያን አይደለም፣ ህወሓትን አይደለም የሰደበው፣ የትግራይን ህዝብ ነው ባንዳ ነው ያለው። የሰደበው የኤርትራን ህዝብ ነው ባንዳ ነው ያለው። ላኪዎች አሏቸው። ኢትዮጵያ በነገራችን ላይ እያንዳንዱ እነዚህ ህዝቦች አሁን የሰደባቸው ህዝቦች ከጠላት ከባዕዳን ጋር ሲታገሉ ጦር መሳሪያ መተኮስ ብቻ ሳይሆን ጦር መሳሪያ ሰርተው በጦርና በጉራዴም ጭምር ሲዋጉ አሁን እሱ የሚያደንቀው ማህበረሰብ ገና ልብስ መልበስ አልቻለም። ምኒልክ አስገብራቸዋለሁ ብሎ ወደ ደቡብ አካባቢ ወደ ኦሮሚያ አካባቢ ሲሄድ እነዚህ ሰዎች ገና ናቸው። ልብስ መልበስ አልቻሉም። ስድብ አይደለም፣ የስልጣኔው ማማ የዓለም ነው ማለት የትግራይ ብቻ የኤርትራ ብቻ የኢትዮጵያ ብቻ እያልኩኝ አይደለም። የዓለም ስልጣኔ ጫፍ የደረሱት ከዓለም ታላላቅ ኪንግዶሞች አንዱ ተብሎ ሲነገርለት የነበረው ጠላትን አስገብረው ጠላትን በግረው ዋጋ አስከፍለው የሚልኩቱ ጀግኖች የተፈጠሩበት ሀገር አሁን በገለጸው ሲገልጽ ይሄ የድንቁርናው ጫፍ ነው፣ የንቀቱ ጫፍ ነው። ህዝቡ በአንድነት ተነስቶ እንደዚህ አይነት ውርደት የሚያዋርደው እንደዚህ አይነት ስድብ የሚሰድበውን ስርዓት ምን ማድረግ እንዳለበት ማሰብ ያለበት አሁን ነው ብዬ አምናለሁ። የመጥረቢያ ፖለቲካ ሰለባ ነው ትግራዋይና ኢትዮጵያውያን የሆኑት። ይሄ ንቀት ነው። ትግራዋይ ብሎ ነው የገለጸው። በነገራችን ላይ የመጥረቢያ ፖለቲካ ትግራዋይ ነው ያለው። ትግራዋይና ኢትዮጵያውያን የሆኑት የመጥረቢያ ፖለቲካ ሰለባ ነው የሆኑት ይላል። የመጥረቢያ ፖለቲካ እያለ ያለው የትግራይን ህዝብ እየገለጸበት ያለው እዩት። ኢትዮጵያውያን በደንብ እንዲረዱ፣ ተጋሩ በደንብ እንዲረዱ፣ ኤርትራውያንም በደንብ እንዲረዱት እፈልጋለሁ። እዩት። መጥረቢያ 3 አክተሮች አሉት። አንደኛው አክተር ከብረት የሚሰራው የሚቆርጠው የተሳለ ነገር። ሁለተኛው አክተር ተጣሞ እዚያ ውስጥ የሚገባው እንጨት ነው። ሶስተኛው አክተር እንጨቱን ይዞ የሚቆርጠው አካል። የመጀመሪያው ብረቱ የተሳለው መጥረቢያ ምንም ዓላማ የለውም። የእንጨቱን ዓላማ ይፈጽማል። እንጨቱ ሲያዘው ብቻ የእንጨቱን ፍላጎት የእንጨቱን ዓላማ ፈጻሚ እንጂ የራሱ ሐሳብ የራሱ ዓላማ የለውም። እንጨቱም የያዘውን እጅ ወደ መራው የሚሄድ በያዘው እጅ የሚታዘዝ የያዘውን እጅ ፍላጎት የሚመልስ እንጂ የራሱ ዓላማ የለውም። ቲፒኤልኤፍ እንደ መጥረቢያ ነው። መያዛው እንጨት እንደ ሻዕቢያ ነው። ዋናው አዛዦች ባለጉዳዮች ሌሎች ናቸው። ከመጥረቢያው ጋር ከብረቱ ጋር ብንጋጭ እንጨቱ እስካለ ድረስ ከእንጨቱ ጋር ብንጋጭ እንጨቱን የሚያዘው ሰው እስካለ ድረስ ዘላቂ ሰላም አናገኝም። ይልቁንስ ለመጥረቢያውና ለእንጨቱ ያለኝ ምክር
የኢትዮጵያ ሰላምና እድገት ይበልጥ ተጠቃሚ ያደርጋችኋል። የሚልካችሁ አካል መጠቀሚያ ያደርጓችኋል እንጂ ምንም ፋይዳ የለው የሚል ሲሆን በእኛ በኩል ግን ዝግጅቱ ኢትዮጵያ የሰላሟ መደፍረስ ምንጭ የት እንደሆነ ስለምናቅ ከምንጩ የሚነሳውን ማንኛውም ትንኮሳ ለመከላከል የሚያስችል ቁመና በመፍጠር ላይ የምንገኝ መሆኑን ለተከበረው ምክር ቤት መግለጥ እፈልጋለሁ። ኦኬ፣ አሁን እንደሰማችሁት ትግራዋይ የመጥረቢያ ፖለቲካ ሰለባ ነው አለ። በነገራችን ላይ ባንዳነት ከአብይ አህመድ በላይ ምልክትም የለውም። የባንዳነት ባንዲራ ሆኖ መገለጫ ሆኖ ቤትም ዓለም ብትዞሩ ባንዳነት ይሄ ነው ብላችሁ ማሳየት ከቻላችሁ ከአብይ አህመድ በላይ አታገኙ። የግብፅ ተላላኪ ነው ወላሂ ወላሂ ብሎ ቲፒኤልኤፍ የሰራው ኢህአደግ የሰራው ዳም እንዴት ሸጦት እንደመጣ ታውቃላችሁ። ያመነውን ህዝብ መንግስቴ ያለው ህዝብ ያጨበጨበለትን ህዝብ ከባዕዳን ጋር ሆኖ መጥቶ እንዴት እንደጨፈጨፈው ታውቃላችሁ። የራሱን ህዝብ ለመጨፍጨፍ ህዝቡ ከብቁ መሪዎቹ ጋር ሆኖ የሰራቸው ተቋማት የተከላቸው ተቋማት ሸጦ የዩናይትድ አረብ ኤሚሬትስ ድሮኖች አምጥቶ አማራን እየጨፈጨፈ ኦሮሞን እየጨፈጨፈ ትግራይን እየጨፈጨፈ እንደነበርና እንዳለ ታውቃላችሁ። አሁንም እየገጠመ ያለው ከራሱ ህዝብ ጋር ነው። ይህንን አይነት ስብዕና ያለው ሰው ፓርላማ ላይ ቀርቦ አሁን በገለጸው አይነት የባንዳነት መገለጫ የባንዳነት አገላለጽ ለትግራይና ለኤርትራ ህዝብ እንጨትና መጥረቢያ ናችሁ፣ የሚልካችሁ ሌላ ኃይል ነው ሲል ከመስማት በላይ የሚሰቀጥጥ ነገር የለም። አንዳንዴ እንደዚህ እያሉ የሚያጠነክሩት አንድነታችን፣ እንደዚህ እያሉ የሚያጠነክሩት የሀገርነት እሳቢያችን አንዳንዴ ምስጋና ይገባቸዋል እላለሁ እኔ። ምክንያቱም የተጠራጠረ ሰውም ካለ ባንዳ ነህ እያለ ነው። ትግራዋይ ሆነ አዲስ አበባ ቁጭ ብለህ የአብይ አህመድ አገልጋይ የሆንከው ሁሉ በዚህ ልክ ህዝብህ ሲሰደብ ዝም የምትል ከሆነ ያው የጊዜ ጉዳይ እንጂ ትርጉሙ ነገ ይገባሃል። ግን ተጸጽተህ ማትመልሰው ታሪክ ነው የሚሆነው። እንደዛ ነው። እሱ ብቻ አይደለም የሚለው ሰውየው የሚለው ተዘጋጅተናል፣ እንትናና እንትና አንድ ላይ ቢመጡ ተዘጋጅተናልም ይላል። ጉራው ጉራ እንዳይመስላችሁ እና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል ያን ለመከላከል የሚያስችል ብቃት እየገነባን ያለነው ጊዜው ሲደርስ እንዳስፈላጊነቱ እንገልጻለን። እኛ ስጋት የለብንም። ሰዎች ባረጀ ባፈጀ ስልት ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም። ምክንያቱም ያኔ ስልቱ የሰራው በሸበጥ ጮፈሬ የላስቲክ ጫማ መሄድ የፈለገ መቅመል የፈለገ መራብ የፈለገ ቢገባውም ባይገባውም ወስዶ የተከተለ ኃይል ነበረ። አሁን ግን 22 እና መገናኛ ህንፃ አስቀምጠህ እዛ በመቀመጥ አይሆንም ማለት ነው። ተቀይሯል ጊዜው። ሀብት እያፈራህ ሀብትን እያጣጣምክ ራስን ደግሞ ለመስዋዕት ማዘጋጀት አብሮ አይሄድም። አልፎበታልና ይሄ ምኞትም አይጠቅምም። ቅድም ብየዋለሁ፣ አሁን ደግሜ መናገር የምፈልገው የሚያስፈልገን ሰላም ነው፣ የሚያስፈልገን ትብብር ነው፣ የሚያስፈልገን አብረን መስራት ነው። የሚያጓጉ ነገሮች አሉ። ትግራይ ጦርነት እንዲፈጠር ሰፊ ፍላጎት አለ። እምቢ ያልንበት ምክንያት ትርፍ የለውም ብለን አሁንም ለሰላም በራችን ክፍት ነው፣ ለንግግር በራችን ክፍት ነው። አራት ነገር ነው ያለው
አራት ነገሮች ብለዋል። እነዚህ አራቱ ነገሮች ማንሳት ፈልጋለሁ እኔ። አንደኛ ያለው በድሮ መንገድ ዘንድሮ አይሆንም አካሄዳቸው የሸራ ጫማ ሸበጥ ጫማ ታጥቀው ነው አድርገው ነው በድሮ ትጥቅ ነው መራብ የፈለገ ቅማልም መቅመል የፈለገ እነዚህ ናቸው ድሮ ሲያደርጉ የነበሩት እና ዘንድሮ ተቀይረዋል ጊዜው እና በሸበጥ ጫማ በምናምን ጫማ አይሆንም አሁን የድሮ ነው አካሄዳችሁ ማለቱ ነው። አንደኛው ያለው ይሄ ነው። እኔ ልንገረው ላርዳው እውነት ለመናገር ኢትዮጵያ ውስጥ ያለው ቴክኖሎጂ ይቅርና ኤርትራ ውስጥ ትግራይ ውስጥ አለ። ምንም ጥርጥር የለው። መቼ ምን ይሆናል የሚለው ታያላችሁ። አሁን ስናገርም የፕሮፓጋንዳ ስራ ሊመስል ይችላል። ድሮን ነው የሚኖረው፣ ሚሳይል ነው የሚኖረው። ሌላ ታምር የለም እኮ ዓለም ላይ ያለ እንደ ድሮ ሁለተኛ ስህተት አንሰራም። ግን እንደዛም አያስፈልግም። ራሱ ሲናገር ነበር። እናንተ የምትሰሙት እዚህ እኮ ሲደርስ ነው፣ ሰው ሲሞት ነው የምትሰሙት እናንተ። እኛ ግን እዚህ ሰው ይገደልባቸዋል እንባላለን፣ እንሮጣለን። እዚያ ሰው ይገደላል እንባላለን፣ እንሮጣለን። ስለዚህ ገና ስንት ሰው ካዳንን በኋላ የሆነ ሰው ሲሞት ትሰማላችሁ። ያለንበት ደረጃ ይሄ ነው ይላል። ያለበት ደረጃ እኮ ሲነግረን የነበረው ራሱ ነው እዛው ፓርላማ ላይ። እኔ አሁን የምለው ሰምታችሁ እንድትናገሩ አይደለም። ፓርላማው ላይ እያለን የነበረው ያን እናንተ የምትሰሙት ስንት ሰው ካዳንን በኋላ ነው የሚለው። ሰው ለማዳን አብይ አህመድ ይሰራል አይሰራም የሚለውን ተወውና ግን በየከተማው መሳሪያ ይዘው የሚሮጡ ያሉት እንጂ ቢያንስ ኢንተለጀንስ እንኳን እንደ አንድ ሀገር እንደ አንድ ጠንካራ ሀገር በዘመነ ኢህአደግ እንደነበረች ሀገር ጠንካራ ኢንተለጀንስ ያላት ሀገር መገንባት አልቻለም። ያለበት ደረጃ ይሄ ነው ሁላችሁ ፈልጌ ነው። አንደኛ እሱ ነው። ቢያንስ የሰው ሀገር መሳሪያ አምጥቶ የመሳሪያ ጋጋታ የብረታ ብረት ጋጋታ ቢያሳየን ሰው ከሌለ መሳሪያ ምንም አይደለም። ሰው የለም። ሰው እንደ ሰው የለም አይደለም። በአቅም ደረጃ ኢህአደግ የገነባውን ሰራዊት አይነት የለውም። ኢህአደግ የገነባውን የኢንተለጀንስ ሰው አይነት የለውም። እንደዛ ቢሆን ኖሮ እዚሁ ለገጣፎ ምናምን ለገዳዲ እየመጡ ሰው እየገደሉ ስንት ፈንጂ ያዝን፣ በየቤተክርስቲያኑ ፈንጂ ያዝን፣ በየንግድ ቤቱ ስናይፐሮች ያዝን ምናምን ይላል። ፓርላማው ላይ ያለው ነው። ወደ በኋላ አንድ በአንድ እንመጣበታል። እንደዚህ የሚለው ኢንተለጀንሱ አዲስ አበባ ያለው ነገር ማወቅ ያልቻለው ሰው አሁን አይቻልም እንደ ድሮ አይደለም ብሎ ማስፈራራቱ እንደው ሰላም ብትመርጥ አይሻልህም ወይ? መሬታችን ብትመልስ አይሻልህም ወይ? በሰላም ብትሄድ አይሻልህም ወይ ነው ጥያቄ የሚሆነው። እምቢ ካለ ግን በተግባር እንገናኝ ነው። በተግባር እንገናኛለን። ይሄ ነው ማወቅ ያለበት። ስለዚህ እንደ ድሮ በሸበጥ የሚመጣ ሰራዊት እንደሌለ ማመን መቻል አለብህ። ሸበጡ ሳይሆን ግን እዚህ ላይ ያለው ሸበጥህ ነው ሸበጥ የሚባለው። እግር ላይ ያለው ሸበጥ አይደለም። በሰንደል ይሁን በሸበጥ ይሁን በከስክስ ይሁን በሌላ ይሁን እሱ አይደለም። ዋናው እዚህ ላይ ያለው ኮዝ ነው፣ ያነሳሳህ ኮዝ ነው። የትግራይ መሬት ካልቆረስኩ ብሎ ቆርጬ ለእንትና ካልሰጠሁ ብሎ የሚሄድ ሰራዊትና መሬቴንማ ማንነቴንማ ማንም አይነካውም ብሎ የሚታገል ሰራዊት አንድ እንዳልሆነ አላወቀም ሰውየው። የሚተኩሰው መሳሪያ እንጂ የሚተኩሰው ህሊና አይደለም እያየ ያለው። ልዩነት ያ ነው። ነገር ግን ማወቅ ያለበት በአንደኛው ነጥብ ላይ ያለ ነው። ማወቅ ያለበት ኢትዮጵያ ውስጥ ያለው ቴክኖሎጂ ይቅርና ኤርትራ ውስጥ ትግራይ ውስጥም እንዳለ ማወቅ አለበት ነው። ባህላዊ ጦርነት አይደለም የሚሆነው ነው ያለው። እውነቱን ነው። ባህላዊ አይደለም የሚሆነው። እንደ ትላንት አይደለንም ነው ያለው። እውነቱን ነው። እንደ ትላንት አይደለንም። ይህንን ማወቅ አለበት። አንደኛ ይሄ ነው። ሁለተኛ መጥረቢያ ያለው ኃይል ቲፒኤልኤፍ መሆኑ ነው፣ ትግራዋይ መሆኑ ነው። ትግራይ መጥረቢያ ነው ብለዋል።
እንደ መጥረቢያ ማየቱም አንድ ጥሩ ነገር ነው። አባባሉ እሱ ሰድብ ያለው ብሎ ነው፣ እንደ ህዝብ ነው የሰደበን። ስድቡ እንዳለ ሆኖ እንደ መጥረቢያ የሚቆራርጠው እንደሆነ ለማንነቱ የማይደራደር እንደሆነ ገለጸው ብዬ መውሰድ ይችላለሁ። ነገር እንዳሰብከው ነው፣ እንደተረጎምከው ነው። ኦኬ የሚያዣ እንጨት ብሎ የተረጎማቸው ኤርትራውያን ትላንት እኮ ያለነሱ ቢሆን ኑሮ ህልውና አይኖረኝም ነበር ያለ ሰው ነው። ተልከው ነው። በእርግጥ እሱ ስለላካቸው ትግራይ እንዲጨፈጭፍ ባዕዳን ይዞ ሲመጣ ኤርትራን ጨምሮ ስለመጣ ይሆን እንደዛ ያላቸው። ግን ቢያንስ እነሱ ባይኖሩ ህልውናችን አንኖርም ነበር ያለው ሰውዬ ያኔ ምን ብሎ ነበር? እኔ ነግሬያቸው ነበር፣ ዘመናዊ ጦርነት ነው የምዋጋው ብዬ ነግሬያቸው ነበር ቲፒኤልኤፍን ብሎን ነበር። ዘመናዊ ጦርነት ሊዋጋ ይኸው በድሮን በምናምን ነው የምንዋጋው ብያቸው ነበር አለ። የራሱ ታንክን ያቃጠለው አልጎዳንም ማለት አይደለም፣ ግን ያኔም ጭምር አሁን እያለው ያለው ነገር ይል ነበር። ዘመናዊ ጦርነት ነው የምንዋጋው ብዬ ነግሬያቸዋለሁ አይሰሙም ምናምን እያለ ነበር። ለዚህ አይነት ቀልድ ምናልባት ሾርት ሜሞሪ የሆነ ሰው ካልሆነ በስተቀር እያልከው የነበርከውና የሆንከው እናውቃለን። እንደዛም ሆኖ ግን ዘመናዊ ጦርነት ነው የምዋጋው ብሎ ከቲፒኤልኤፍ ጋር ነው የገጠመው፣ ከትግራዋይ ጋር ነው የገጠመው፣ ከቲዲኤፍ ጋር ነው የገጠመው። ገጥሞ ማሸነፍ ስለማይችል ኤርትራ መጥቶ ስለደረሰለት ሲያመሰግነው አልሰማንም እንዴ? ዘንድሮ የኤርትራ ሰራዊት ገብቶ ቢያድንን ኑሮ ምን ሊፈጠር እንደሚችል አይታወቅም አለ። ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ይሄ ህዝብ ነው አሁን እንጨት ነው መያዣ ነው ትርጉም የለውም እያለው ያለው። የኤርትራ ህዝብና መንግስት ከቲፒኤልኤፍ አዳንከኝ ከቲዲኤፍ አዳንከኝ ተብሎ የተመሰገነውን ህዝብ ዛሬ እንጨት ነህ መያዣ ነህ የሚልኩህ አሉ። ግብጽ ናት ሱዳን ናት የምትልክህ ነው። እንግዲህ እናያለና የአብይ አህመድ ዝግጅት ከሱዳን ጋር ቲፒኤልኤፍ ሱዳንና ኤርትራ ሆነው ይቅርና ሌላም ቢመጣ ተዘጋጅተናል ይላል። ለገጣፎና ለገዳዲ ሽፍቶች እያሯሯጥን የምንውለው የሚለን ሰው እኮ ነው። የሀገር ኢንተለጀንስ አደጋ ላይ የጣለ ሰው እኮ ነው። ሀገሪቱ ትቅርና አዲስ አበባ እንደ ከተማ ሙሉ በሙሉ ከስጋት ነፃ ማድረግ ያልቻለ ሰው እኮ ነው። ቃል በቃል ነው ብለው እሱ ራሱ ያለው ቃል በቃል እኛ ለገጣፎ ሰው እንደዚህ ሊገደልባችሁ ነው እንባላለን፣ መሳሪያ ይዘን እንሮጣለን። አይ አይደለም በዚህ አካባቢ ሸገር ከተሞች በዚህ አካባቢ ነው እንደዛ እንባላለን፣ መሳሪያ ይዘን እንሮጣለን። በቃ ሰላም ነው ብለን ካረፍን በኋላ ሰው ተገደለ እንሰማለን። እናንተ ያኔ ትሰማላችሁ። ያው ሁሉ የሮጥነው ግን አታውቁትም ለማለት ነው ያቀረበው። ነገር ግን ስንፍናው እየተናገረ መሆኑ አላወቀም። ውድቀቱን እየተናገረ መሆኑ አላወቀም። ውድቀት ነው፣ ውርዴት ነው። አንድ መንግስት ነኝ ባይ ሀገሩን እንደ ሀገር ደህንነቷን ማስጠበቅ ያልቻለው ከዛ አልፎ እንግዲህ መግጠም ከሌለበት ኃይል ጋር መግጠም ይችላለው፣ ሌላም ኃይል ጨምሮ ቢመጡ ቅንጣት ታክል አናስብም እያለ ጉራ አያስፈልግም ነበረ። ፕሮፓጋንዳም አያስፈልግም። አሁን የሚያስፈልገው ፕሮፓጋንዳ የሰላም ፕሮፓጋንዳ ነበረ። ቢችልበት ኑሮ ሰላም ያስፈልግ ነበር። ከቲፒኤልኤፍ ይቅርና ከቲዲኤፍ ይቅርና ከፋኖም ጋር እኮ አልቻለም። ተሰልፎ ተር ብለው እንደው ከገጠር ከተማ ሲገቡ ባያቸዋቸው ጥሩ ነበረ። በየጋራ ሸንተረሩ ተገድለው ጭንቅላታቸውና ሌላ አካላቸው መለየት እስኪያቅት ድረስ እንደዛ የተበጣጠሱ ልጆች ብታዩ ኑሮ ኢትዮጵያውያን እንዴት አይነት ጭካኔ ቢኖራቸው ነው ይህንን ሰው የላካችሁ ቦታ ላይ ድረሱ ብለው ልጆቻቸውን የሚልኩን? ይገርመኛል አንዳንዴ ሳስበው። ስለዚህ እዚህ ላይ ያለ ሰው ነው። ምናልባት የኤርትራ ህዝብም እርግጠኛ ነኝ በአንድ ላይ ከትግል አጋሮቹ ጋር ሆኖ
ነፃነቱን ለማረጋገጥ ከዚህ ሰውዬ እኩይ ምግባር ለመገላገል እየሰራ እንደሆነ አውቃለሁ። አንድ የውጭ ጉዳይ ሚኒስትር የኤርትራ ውጭ ጉዳይ ሚኒስትር ያለው አለ አንድ ዜና እንደውም በሰበር መቅረብ የነበረበት ይሄ ነው። የውጭ ጉዳይ ሚኒስትር የኤርትራ ውጭ ጉዳይ ሚኒስትር እዛ ኤርትራ ውስጥ ያሉ ዲፕሎማቶች ሰብስቦ ስለ ጌታቸው ረዳ ሰሞኑን የተናገረው ኤርትራን እንደ ሀገር ያዋረደው ንግግርና ስለ ኢትዮጵያ ስለ አብይ አህመድ የባህር ወደብ ፍላጎት የማያቋርጥ ፍላጎት ይሄ አደብ ሊይዝ ይገባል፣ ስርዓት ሊያደርጉ ይገባል። ይህንን ዲፕሎማቲክሊ በምናደርገው ትግል ላይ አግዙን የሚል ነበረ ዑስማን ሳልሕ ያቀረበው። የዓለም ማህበረሰብ ማወቅ አለበት። ኢትዮጵያ የባህር ወደብ አክሰስ አይደለም የጠየቀችው። አክሰስ የከለከላት ሰው የለም። መከራየት እኮ ትችላለች። እንደውም ቅናሽ አድርጉልን፣ በነበረን ታሪካዊ ግንኙነት ምክንያት ቅናሽ አድርጉልን ማለት ይቻል ነበረ። ቅናሽ እንዳይደረግላቸው ብቻ ሳይሆን ኢትዮጵያ የምትባል ሀገር አንድ እርምጃም ወደ ኤርትራ ወደ አሰብ እንዳታደርግ እንዳትንቀሳቀስ የሚያደርግ ታሪካዊ ስህተት ነው የሰራችው። ምክንያቱም ባለቤትነት ነው የጠየቀችው፣ አክሰስ አይደለም። ባለቤትነት አጠያየቋም በኃይል ነው። ነበረን ታሪካዊ እንደዚህ ነበረ ምናምን ብሎ መዋሸት እኮ ይቻል ነበር። አይ ውሸት ነው አይደለም የተባለ ታሪክ ነው የምታመሳክረው። አሁን ኢትዮጵያ እየጠየቀች ያለችው ወደዳችሁም ጠላችሁም ቀማችኋለሁ ነው። ታዲያ እንዳትቀማ ኤርትራ ኢትዮጵያ ውስጥ ገብታ ብትሰራ የፈለገችውን ብታደርግ ማን ነው ኤርትራን የመውቀስ ሞራል ያለው? ሀገሪቱ ኢትዮጵያ የምትባል ሀገር እኮ እየመራት ያለው አሁን ያያችሁት ሰውዬ ነው። ኤርትራም ኤርትራ ናት። ኤርትራ በብቃት ኤርትራ እንደ ኤርትራ ማስመስከር የለባትም። አብይ አህመድ ራሱ የመሰከረበት ነው። ከዚች ሀገር ጋር ገጥማለሁ ብሎ እንደሆነ እንግዲህ ያዳነችው ሀገር ፕላስ አዳኝ እንዲፈልግ ያደረገችው ትግራይ አንድ ላይ ሆኖ ቢመጡ ምንም ችግር የለብኝም ብሎ ጉራውን ሲነፋ ማን ነው የሚሰማው? ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ይሄ ነው። ይህንን እንግዲህ ያስችልህ ነው። ራሳቸው የሚያመጡት ጣጣ ምን ላይ ልትደርስ እንደሚችል ሀገሪቱ እናያለን።